አብርሃም በልጅ ፊት አዋረድኩ አይደል? ያንቺ ጥፋት አይደል? ቲናና ማርኮን ዶክተር ርብቃን በድጋሚ ተበቀሏትኝ። አሁንም አብርሃም በጣም ተነገጠ። አሁን ላይ በተለይ ምንም አማራጭ የለኝም፣ ስለዚህ እኔ ምን ህይወት አለኝ ሁሉ ነገር ተደርጌ ብላም ዶክተር ርብቃ በሩን ዘግታ ራሷ ልታጠፋ ስትልም ተያዘች። ቲና አሁንም ቢሆን በቀሏን ቀጥላበታለች። በፍጹም እሽማትልና እንዲሁም ደግሞ ከነገር የማያርፉ ከሆነ ሙሉ ቪዲዮ መለቀቅ አለበትም ብላ ነበር የወሰነችው። ይህንን ያደረገችው ዲናና እንዲሁም ደግሞ ማርኮን አንድ ላይ በመሆን ነበረ። ማርኮን ይህንን ሲደረግ እሱ ምንም አልመሰለውም። እናም በቃ አሁን ብዙ ጊዜ ተናግሯታል። እሷም ደግሞ ሁሉን ሚስጥር ለአብርሃም እነግረዋለሁ ብላም ስላለች፣ ስለዚህ ሙሉ ቪዲዮ እንዲለቀቅ ካልፈለግሽ ዝም በይ፣ ያለያ ግን ሙሉ ቪዲዮሽን በዚህ ቪዲዮ እንደዚህ በጣም ብዙ እይታ ያገኘ ጭራሽ ደግሞ ዋናውና እንዲሁም በተለይ ይህንን በደንብ የሚታየውን ከለቀኩትኝ ምን አይነት ነገር እንደሚገጥምሽ ታውቂያለሽ ብሎ ማርኮንም በጣም እየሳቀ ነበር የነገራትኝ። ይህንን ሲሰሙ ሁላቸውም በጣም ተደነጋግጠዋል። በተለይ ደግሞ አሁን ላይ ልዩ እሷ ችግር ውስጥ በመግባቷ በጣም ግራ ተጋብታለች። በየትኛው ነገርና እንዲሁም ደግሞ እንዴት ብዬ ከዚህ ችግር ውስጥ ላውጣሽ በማለት እንዲሁም በጣም አቅፋትኝ አለቀሰች። አሁን ላይ በተለይ ደግሞ እዝራ እውነቱን ስላወቀ ስለዚህ ቪዲዮ ከመለቀቁ በፊት እዝራና እንዲሁም ማርኮን በድጋሚ ተፋጠዋል። እዝራ አሁንም ቢሆን ማርኮንን በፍጹም ለአይኑ እንኳን ማየት አይፈልግም። ምክንያቱም ደግሞ ተንኮለኛና እንዲሁም ደግሞ ሴረኛ እንደሆኑ ሁለታቸውንም ተረድተዋል። ዲናና እንዲሁም ማርኮን በጣም መጥፎ ሰዎችና እንዲሁም ደግሞ ለሰዎች መከፋትና እንዲሁም መጎዳት ምክንያት እንደሆኑና አስቸጋሪ ሰዎች እንደሆኑ ተረድተዋል። ይህንን የተረዳው ማርኮንን በጣም በብዙ ጊዜ ሲናገረውም ነበረ። አሁን ላይ እዝራ ምንም እንኳን ወደ እህቱ ትኩረቱን ቢቀንስ በፊት ለማርዳ ነበረ ማርዳ ወደ አብርሃም ቤት ለመመለስ እና እንዲሁም ደግሞ ህይወቷን ለማስተካከል ነበር። አሁን ላይ ግን አንደኛ በሜርሲ ፍቅር ላይ ወርቀዋል። ሁለተኛ ደግሞ የዶክተር ርብቃ ህይወት በጣም አሳስቦታል። በመጀመሪያ ግን ምንም ቢሆን ዶክተር ርብቃን ማገዝ አለብኝ በማለት ማርኮንን አሁንም ቢሆን ሌላ ቦታ ይቀጥረውና እሱንም ብዙ ነገር ለማድረግ ወስኗል። ማርኮን እንግዲህ እዝራን ለመጠየቅ ጁስ ይዞ ወደ ክላሱ ሲገባ እናም ጁሱን ይዞትኝ መንጥቆ ነበር የተቀበለው። አደለ አንተ ነህ ልጠይቀኝ የመጣኸው፣ እናም ግን ደግሞ የቀጠርካቸው ሰዎች ለሌላ ጊዜ ግን ሌላ ደህና ሰው ቅጠር፣ እንደዚህ አይነት ሰው አያወጣም ብሎ ስለዚህ ማርኮን እንደቀጠርና እንዲሁም ማርኮን እንዳስደበደበው ነገረውና ጁስን ቀምቶ ነበር የጠጣው። እናም በቃውን አታስፈልግም ውጣ ሲለውም ነበረ። ማርኮን ምንም መልስ አልመለሰም ነበር፣ ምክንያቱም ስለሚፈራ ዝም ብሎ ነበር ይወጣ። እናም በስተመጨረሻም ግን ደግሞ ማርኮንን እፈልጋለሁ ብሎም ሲለው ማርኮን ምንም ማድረግ አልቻለምና እሺ በማለት መንገድ ላይ ሲገናኙ ማርኮንን እዝራ ቅጥቅጥ ያደረገውና ለምንድን ነው በሴት ልጅ ህይወት ላይ የምትጫወተው? ይህን ያክል ምን አድርጋ ነው ዶክተር ርብቃስ? ወይስ ደግሞ ምንድን ነው የምትፈልገው? በማለት ቅጥቅጥ አድርገውታል። እሱም ከተቀጠቀጠ በኋላ በጣም ነበረ የተነገጠው። ቆይ ምንድን ነው ማድረግ ያለብኝ ብሎም አሁን ላይ በጣም ብዙ ነገር ብትልም ግን ደግሞ በጣም ብዙ ነገር ተናገር። እናም አሁን ላይ ምን አደረገችህ እች ልጅቷ? በማለት እንግዲህ ዶክተር ርብቃ ቪዲዮ እንዲያጠፋላትና እንዲሁም ያደረገውን አሁንም ያሰበውን ወይም ደግሞ በፊትም ምንም እንኳን ሰዎች እጅ ቢገባም ግን ደግሞ ከሱ ግን እንዲያጠፈውና አውድም እያስፈራራ እንዳያሰቃያትኝ እንግዲህ ነግሮታል ማለት ነው። ዶክተር ርብቃ አሁን ላይ እንባዋን እያፈሰሰች ትገኛለች። ምንም እንኳን እኔ ከሆኑን ልብሽ ሲሄድ በጣም ከባድ ነው፣ እንዲሁም ማጋጫና እንዲሁም ደግሞ የማትራባ ሴት እያሉም በጣም በመንገድ ላይ እየሄደች እያለ ዶክተር ርብቃም ይህንን ስድብ ማስተናገድ አቅቷታል።
ዶክተር ርብቃ አሁን ላይ በተለይ በብዙ ሰዓት እንደዚህ በምትባልበትና እንዲሁም ደግሞ በተለይ ማጋጯና እንዲሁም ደግሞ አሳፋሪዋ ዶክተር ነች የሁሉ ነገር ያደረገችው እያሉም በየበሩ ተለጥፎ ስታይ ይህንን መቆጣጠር አልቻለችም። ግን ደግሞ አሁንም ቢሆን ማርኮን እንደምትበቀለውና እንዲሁም ማርኮና ዲና እጇ ላይ እንደሚወርቁም ታውቃለች። ምክንያቱም ደግሞ ከዚህም በፊት ቪዲዮ አላት ማርኮን ሰው ሲገል የሚያሳይ ሙሉ ለሙሉ ቪዲዮ በበፊት ቢያንስ እንኳን ፍቅረኛ ጋር ነበረ። ፍቅረኛዋ ይዞ ዲናን ሲያስፈራራበት የነበረውና 500,000 ብር ካልሰጠሽኝ ይኸውልሽ ይህን ቪዲዮ እለቃለሁ። ከዛም በኋላ ማርኮን በሰዓቱ እስር ቤት ነበር። እናም እሱም እዛችሁ ይበሰብሳታል። ስለዚህ አንቺም ደግሞ ተጨምረሽ ትገቢበታለች ብሎ ሲላት ነበረ። ይህንን ስትሰማ እሷም ደግሞ እባክን ይቅርታ አድርግልኝ እያለችም ስትለምነውም ነበረ። ይህንን ልመናዋን ግን ደግሞ አሁን ላይ በፍጹም አልሰማትም ነበር። ግዴታ ብሩን ማምጣት አለብሽ ብሎም ዲናም እንግዲህ ብሩን ለመውሰድ እየተደራደረች ነበረ። ይህም ብር ደግሞ ማግኘት ያለባት ምንም ነገር ማድረግ ስለማትችል ስለዚህ ከአብርሃም ነበር። እናም አብርሃምን ደግሞ ማሸነፍ የምችለው ሳቤላን በማገት ነበር። እናም በዚህ መንገድ ብሩን ተቀብላ ለኤፊሶን ልሰጠው ነበር። ኤፊሶን ግን ደግሞ ምንድነው እያደረክ ያለው ብላ ዶክተር ርብቃም ተከታትላ ስራውን ሙሉ ለሙሉ ጠየቀችው። እናም ደግሞ ዲናን እንደሚያስፈራራትም ደረሰችበት። ቆይ ዲናን ምን ብለን የምታስፈራራት ለምስ ነው ብላን በምትጠይቅበት ሰዓት በቃ ምንም አይደለም እያለ እውነቱን ሊነግራት አልቻለም ነበር። ነገር ግን ስታፋጥጠው እውነቱን ተናገረ። አሁን ላይ እንግዲህ በሷም በጣም ከባድ ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። እንግዲህ ውድ ፋሚሊዎቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይችላችሁ መጥቻለሁ። በምን ተቋጨ የዛሬው ይለያል። እንግዲህ ሳቤላ አሁን ላይ በጣም ችግር ውስጥ እየገባች ትገኛለች ማለት ነው። ዶክተር ርብቃ አብርሃምና እንዲሁም ደግሞ ሳቤላ በድንጋጤ ዶክተር ርብቃን ለማጽናናትም ይሞክራሉ። በተለይ ደግሞ ሳቤላ እባክሽን ዶክተርዬ እባክሽን ወደ ራስሽ ተመለሽ እያለችም እየለመነቻትም ትገኛለች። አሁን ላይ ምንም እንኳን ብዙ ነገር ቢሆንም ቢያንስ እንኳን ከባድና እንዲሁም ደግሞ ፈተና የሚባለውን እዝራ አስቀርቶታል። እዝራ ያስቀረበት ምክንያት አሁን ላይ በጣም በሚገርምና አንዱም ደግሞ በሚያሳዝን ሁኔታ ነበረ። እዝራ አሁን ላይ ቢያንስ ምንም ነገር እንዳታረጋት በማለት እንግዲህ ሁሉንም ነገር ተስተካክሏል። ምክንያቱም ደግሞ በጣም ከባድና እንዲሁም ደግሞ አስጊ ነገር ነበረ። በተለይ አሁን ላይ ከባድ የሆነበት ምክንያት እንግዲህ ሳቤላ ከተመለሰች በኋላ እንግዲህ ሁሉም ነገር ነው የተበላሸው። አንደኛ ነገር ሳቤላ ያለ ምንም ብር ክፍያ ነው የመጣችው። ይህንን ያደረጉት ደግሞ ቅርታ ውድ ቤተሰቦችን ይህንን ያደረጉት ደግሞ እንግዲህ ልዩና እንዲሁም ደግሞ ዶክተር ርብቃ ሙልጭ ጨምሮ ነበር ማለት ነው። ስለዚህ ማርኮንና ዲናም እንግዲህ መበቀል የፈለጉት በዚህ መንገድ ነው እንግዲህ ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ በጣም ነው የሚገርመው። አሁን ላይ በተለይ ከባድ የሆነበት እንግዲህ ይህ ሁሉ ነገር በጣም ብዙ ነገር ቢፈጠርም ምንም ነገር ማድረግ አልተቻለም። በስተመጨረሻ ምን ይፈጠራል ምን ይሆናል የሚለውን እንግዲህ በቀጣይ ክፍል የምናየው ይሆናል። ውድ ፋሚሊዎቼ ታዲያ እናንተ ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበርታቱን። ሁላችሁም ወዳጅ ፈቅዳችሁ ለምትከታተሉን ከልብ አመሰግናለሁ። ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ።